ዱላ አየር ላይ ነው ቢኒያም እየሰነዘረ። ሰላም ሰላም ቤተሰቦች እንዴት አላችሁ? አሁን የምትመለከቱት ይሄን የመሰለ ድባብ የት ይመስላችኋል? ሀዲያ ከቤራ የተዘጋጀ ትልቅ የስፖንሰር ውድድር ነው የምትመለከቱት። ተወዳዳሪ እንግዲህ ያብስራ ይባላል። የዛው የሀዲያ ተወላጅ ነው። እንግዲህ የከቤራ ፋይት ዴይ በሚል ርዕስ የተዘጋጀ ውድድር ላይ ነው አሁን የሁላ ደጋፊ በሚያምር መልኩ ተቀምጦ የምትመለከቱት። እንግዲህ ይህ ውድድር የተዘጋጀው የስፖንሰር ጨዋታ ሲሆን እንግዲህ የሚወዳደረው ሰማይ ማዕዘን የገባው ቢኒያም ይባላል። የሐዋሳ ብላክ ላዮን ቦክሰኛ ነው። እንግዲህ ሐዋሳ ላይ በርካታ ቦክሰኞች በአሁኑ ሰዓት እየፈሩ ብዙ ስፖርተኞች እየወጡ ነው የሚገኘው። እንግዲህ ከሐዋሳ መጥቶ እንግዲህ ሀዲያ ላይ በያብስራ ሜዳ ነው ለመግጠም እንግዲህ ዳኛውን እስኪጀምር እየተጠባበቁ የሚገኘው። ውድድሩን ማን የሚያሸንፍ ይመስላችኋል? ስለ ያብስራ አንዳንድ ነገር ልበላችሁ። ያብስራ ወይም ቀይ ማዕዘን ላይ ያለው ወይም ቀይ ቲሸርት ያደረገው ፕሮሚሲንግ ፋይተር ነው። እጅግ በጣም ልምድ ያለው ስላችሁ በጣም በዚህ እድሜው በጣም ቦክስን ጠንቅቆ የሚያውቅ ልጅ ነው። ቴክኒክና ታክቲኩ እጅግ የሚማርከኝ ልጅ ነው ያብስራ። ኢቭን በ2016 ላይ ለኢትዮጵያ ወጣቶች እንግዲህ ብሔራዊ ቡድን ተመርጦ እንደነበረ አስታውሳለሁ። የዛን ጊዜ በጣም ያንግ ነበረ እና ከዛሬ 2 ዓመት በፊት ተመርጧል። እዛ አይ ቲንክ ወላይታ ላይ የተደረገ ውድድር ላይ ይመስለኛል። እዛ ውድድር ላይ ለብሔራዊ ቡድን ተመርጦ ፓስፖርቶች አይ ቲንክ ኦልሞስት ወደ 40 ምናምን ሺህ ብር አውጥቶ ፓስፖርት ማውጣቱንም ትዝ ይለኛል። አይ ነው የዛኔ ግን ይሄ ልጅ እጅግ ከተሰራበት ብዙ ለሀገራችን ብዙ ነገር ማድረግ የሚችል ልጅ ነው። እንግዲህ የሀዲያ ላይ በርካታ ቦክሰኞች አሉ። ኢቭን ዳኛው ኢንተርናሽናል አርኤንጄ በሼ የዛው የሀዲያ ተወላጅ ነው። እንዲሁ እነ ሰለሞን ጆኒ ኢንስፔክተር ሰለሞን ጆኒ የቀድሞ የሜድላ ቦክሰኛ ነበር። በአሁኑ ሰዓት ደግሞ የሜድላ አሰልጣኝ ሆኖ ያገለገለ ይገኛል። ሀዲያ ከቤራ ብዙ ስፖርተኞችን በማፍራት የሚታወቅ ክልል ነው። ስፔሻሊ አሰልጣኛቸውም እንዲሁ ኢንስትራክተር ሙሉነህ ማሞ የኢትዮጵያ ብሔራዊ ቡድንን በማሰልጠን እንግዲህ መምራት የቻለ አሰልጣኝ ነው። ሀዲያ ላይ በርካታ ኔክስት ጄኔሬሽን የሚሆኑ ቦክሰኞችን እያየን አለን። እነ ቼሪ አሉ፣ እነ ሌሎችም ቦክሰኞች በርካታ ናቸው። አሁን ውድድሩን እስቲ እንመልከት። ቆንጆ ጨዋታ ነው እያደረገ ያለው ያብስራ። ያው ዱላዎችን ማምለጥ ወደፊት ነው እየተጫወተ ያለው። ቢኒያም አይ ቲንክ ወደኋላ ነው ሞር እየተጫወተ ያለው ፎከስ አድርጎ። ያቡ አይ ቲንክ ፉል ኮንፊደንስ ሆኖ ነው እየተጫወተ የሚመስለው። ዋው ኦ ቢኒያም ዳኛ ያስቆመ ዋርኒንግ ፋውል አትማታ ነው። ያው በጓንት አይ ቲንክ የዛ ምልክት ነው ዳኛው ያሳየው። ዱላ አየር ላይ ነው ቢኒያም እየሰነዘረ የሚገኙ። አይ ቲንክ እርግጠኛ የሆነ ዱላ እየሰነዘረ አይደለም። ዳኛው አስቆመው። ያው ስራ ወደቀ፣ ግን ያው ዱላ አይደለም። አትፑሽ አታርግ እያለው ነው ዳኛው፣ አትጋፋ እያለው ነው። ቢኒያም ያው አየር ላይ ይስታል፣ ዱላዎች ይሰነዝራል፣ ግን አየር ላይ ነው አብዛኞቹ የሚያርፉ። የሚገርመው ያብስራ እጅግ በርካታ ደጋፊዎች ነው ያሉት። የደጋፊው ድባብ ጭፈራው ልዩ ነው። ዋው ጩኸታቸው ራሱ እጅግ ይገርማል። ፋውል እያለ ነው ዳኛው። ፋውል ቢኒያምን ፋውል ዋርኒንግ እየሰጠው ነው የመሃል ዳኛ በሼ። ኢንተርናሽናል አርኤንጄ ነው በሺ ኢንተርናሽናል ሰከንድ ስታር አርኤንጄ። ያብስራ በሙሉ ኮንፊደንስ ነው እየተጫወተ የሚገኘው። አይ ቲንክ ሙሉ ደጋፊ ከሱ ጋር እንደሆነ ገብቶታል። ያ ይመስለኛል በኮንፊደንስ እንዲጫወት ያደረገው። በእርግጥ ልጁ በጣም ፕሮሚሲንግ ፋይተር ነው። የመጀመሪያ ዙር ተጠናቀቀ። ያብስራ በጣም ፕሮሚሲንግ ፋይተር ነው። ሐዋሳ ላይ አሁን ላይ በርካታ ቦክሰኞች ብቅ እያሉ ነውና እነሱንም ማበረታታት እጅግ ያስፈልጋል። ያው የምትመለከቱት ቼሪ ይባላል። የአዲስ አበባ ፖሊስ ቦክሰኛ ነው። በአሁኑ ሰዓት እዛው
ከቤራ ላይ ሀዲያ ላይ ማሰልጠኛም ከፍቶ እየተንቀሳቀሰ ይገኛል። ደጋፊው ድባቡ ይገርማል። ህዝቡ ቦክስ ስፖርት እንግዲህ ሀዲያ ላይ እጅግ የሚወደድ ስፖርት ነው። በጣም የሁላ ደጋፊ እንዳያችሁት ነው። ሁለተኛው ዙር ይቀጥላል። ፋይት ተጀመረ። የአብስራ መሪ እጁን ነው እየተጠቀመ ያለው። ቢኒያምም እንደዛው በመሪ እጅ ለመጠቀም እየሞከረ ነው። ቴስታ እንዳይጋጩ የዳኛው ዋርኒንግ ሰጣቸው፣ ምልክት ታየ። ደጋፊው ድምፁ ይገርማል። ቢኒያም ይሰነዝራል፣ ግን አብዛኞቹ ዱላዎች አየር ላይ ናቸው ያሉት። ሞር ወደ ያቡ ካውንተር ነው እየተጫወተ ያለው፣ ማጥቃት ላይ ነው። ወደኋላ ነው መከላከል። ያው በእርግጥ ወደኋላ መሄድም መከላከል ነው፣ ግን ስትከላከሉ ካልሰነዘራችሁ ምንም ነው። ባትከላከሉ የሚሻላችሁ። ሶሪ ዳኛው እየቆጠረ ነው። የአብስራ አስቆጠረ፣ እየተቆጠረ ነው። ደጋፊው ይገርማል። በአንድ እግሩ አቆሙ። ይህን ያክል አዳራሽ፣ ትልቅ አዳራሽ ነው። ይህን አዳራሽ በአንድ እግሩ አቆሙት። አዳራሹን በአንድ እግሩ አቆመውታል። ይገርማል። ዳኛው እየቆጠረ ነው። እንግዲህ ከጁሪያ እየተነጋገረ ነው። አይዶ ነው የሆነ ምልክት እያሳየ ነው። ዳኛው ጠራቸው። ሁለቱ ነው ሊያስጀምራቸው ነው ጨዋታው። ቦክስ አለ። ኦኬ ደጋፊው ይገርማል። በየክልሉ እንደዚህ አይነት ውድድሮች ሲካሄዱ ስፖርቱንም ማህበረሰቡንም በደንብ ማነሳሳት ይቻላል። ስፖርቱን በደንብ ፕሮሞት ማድረግ ይቻላል። ስፔሻሊ እንደነገርኳችሁ ነው። የአብስራ በጣም ፕሮሚሲንግ የሆነ ፋይተር ነው። በደንብ ከተያዘ ይሄ ልጅ ነገ ሀገራችንን በተለያዩ ትልቅ መድረኮች ላይ ማይወክልበት ምንም ምክንያት አይኖርም። ጨዋታው ሁሉ ወደፊት ነው። ይገርም። ደጋፊው ግን ይገርማል ድምፁ። ፓ ፓ ፓ ፓ ካውንት ህዝቡ እየቀወጠው ነው። ከቤራ እንዴ ደጋፊ ይገርማል። አይ ቲንክ የአብስራ በሜዳው ነው የሚጫወተው። እነዚህ ሁለት ልጆች እንግዲህ ቲክቶክ ላይ ነው በደንብ ያዝበለው ሲባባሉ የነበረው። እንግዲህ አሁን ያው ወደ ሪንግ መተው በደንብ ህዝቡን ኢንተርቴን እያደረጉት ነው የሚገኘው። የሁላ ህዝብ እንግዲህ ቦክስ ስፖርትን ሲከታተል ቦክስ ስፖርትን እንዲህ በዚህ የመሰለ በሚያምር ድባብ ሰፖርት እያደረጉ ሲያዩ እጅግ ነው የሚያስገርመው። ለቦክስ ስፖርት እንግዲህ ከዚህ በላይ ብዙ ነገር ይገባዋል። ምክንያቱም ህብረተሰቡ ቦክሱን ይወደዋል።